የነሱን አጀንዳ ከማጮህ ይልቅ የራሳቸውን እንዴት ነው መቅረጽ ያለባቸው? በብዙ ነገር ውስጥ ሀገሪቱ አልፋለች። ብዙ ቁርሾች አሉ። የሆኑ ቡድኖች ፍላጎቶች እነሱ የሚፈልጉትን መስማት የሚፈልጉትን ነገር ለመስማት የተለያዩ በማህበራዊ ሚዲያ የምንሰማቸው ነገሮች አሉ። መንግስት ለሰላሙ የሚያመጣው አስተዋጽኦ ቀላል የሚባል አይደለም። ይህንን ጋዜጠኝነት ስንሰራ ደግሞ ለህዝባችን ለኢትዮጵያ የሚጠቅመን የትኛው ነው? ወደ ሰላም የሚወስደን ሀሳብ የትኛው ነው? ለዘላቂ ሰላም ግንባታ ያለው ፋይዳ ምንድነው? ቲክቶክን የፈጠረችው ቻይና እሱ ሀገር ይሄኛው ቲክቶክ አይሰራም። ሌላ ታሪክ በዚህ ዘመን ላይ ያስቀምጦናል። በተለያየ ሙያ ላይ ያስቀምጦናል። አንዱ ሙያ ይሄ ጋዜጠኝነት ነው። የመንግስት ሚዲያዎች ተቋማት ቅድም እናንተ ያላችሁት ነባር በህግ የሚተዳደሩ ተቋማት ጭምር ከሚያስተላልፉት ሙዚቃ ጀምሮ ስለ ሰላሙ ከሚያስተላልፉት መልእክቶች ጀምሮ ለሰላሙ ምን ያህል አስተዋጽኦ እያደረጉ ነው? ማህበራዊ ሚዲያ በባህሪው አልጎሪዝምን ይከተላል። አልጎሪዝም ከፋፋይ ሀሳቦች፣ ኃይለኛ ቃላት፣ እንደዚህ አይነት ገፋፊ ጉዳዮችን ሰላም ሚኒስቴር ብቻ ነው ወይ ይሄንን ኃላፊነት መውሰድ ያለበት? ይሄ ማህበራዊ ሚዲያ እንደ ወንዝ ነው እያሳሳቀ ራሳችንን ገደል ውስጥ ልናገኘው እንችላለን። ትክክል ባልሆኑ መረጃዎች ሰዎቹ ጅምብር ውስጥ ሲገቡ ይታያል። ማህበራዊ ሚዲያ ላይ የምናየው ክፍተት የሚፈጠረው በዋናነት መረጃዎች በፍጥነት መድረስ መቻል ባለመድረሳቸው ምክንያት ነው። ቴክኖሎጂ አቅማችን መበልጸግ አለበት፣ ማደግ አለበት። ህግና ስርዓት ደግሞ ሊበጅለት ይገባል። ጠንከር ያለ ማለት ነው። መረጃን አጣርቶ ለማህበረሰቡ ከማድረስ አንጻር የሰላም ሚኒስቴር እንደ ስሙ ብዙ ስራዎች እየሰራ ነው ያለው። ጤና ይስጥልኝ ተመልካቾቻችን፣ ይህ የኤዲተሮች ጠረጴዛ የተሰኘው ሳምንታዊ ፕሮግራማችን ነው። ፕሮግራሙ የሰላም ሚኒስቴርና ኤንቢሲ ኢትዮጵያ በጋራ በመተባበር የሚያቀርቡት ፕሮግራም ነው። ፕሮግራሙ እንግዲህ ላለፉት ጥቂት ጊዜያት ረፍት ወስደን ነበረ። አሁን ደግሞ ተመልሰናል ማለት ነው ወደ አየር። እንግዲህ በዚህ ፕሮግራም ባለፉት ጊዜያት ከሰላም ግንባታ ጋር በተያያዘ በተለያዩ ርዕሰ ጉዳዮች ላይ የመገናኛ ብዙኃን ባለሙያዎችን እያጋበዝን እዚህ ስቱዲዮአችን ውይይቶች ስናደርግ መቆየታችን ይታወቃል። አሁን ደግሞ እየተካሄደ በሚገኘው የኢትዮጵያ ሀገራዊ ምክክር ኮሚሽን ዘላቂ የሰላም ግንባታ እንዲያመጣ የመገናኛ ብዙኃን ሚናና እንዲሁም ደግሞ የፖለቲከኞች ሚና ምን መሆን አለበት የሚለው ላይ በዛሬው ውይይታችን ወይም ፕሮግራማችን እያነሳን ቆይታ እናደርጋለን። እዚህ አጠገቤ ሶስት ባለሙያዎችን ጋብዣለሁ። ባርናባስ ተስፋዬ እንዲሁም ኤርሚያስ ፍቅሬና ኤርሚያስ ተገኔ እዚህ ስቱዲዮአችን ይገኛሉ። በዚህ ርዕሰ ጉዳይ እየተወያየን ቆይታ እናደርጋለን። ፕሮግራሙን ወደ እናንተ በማድረስ ከመላው ስቱዲዮ ባልደረቦች ጋር አብሬያችሁ ቆዩ። ኢየሩሳሌም አለሙ ነኝ። አብራችሁ ቆዩ። እንግዶች ስለመጣችሁ እጅግ በጣም አድርጌ አመሰግናለሁ። እናመሰግናለን። መልካም። ሰላም ሚኒስቴር ያው ከሰላም ግንባታ ጋር በተያያዘ የተለያዩ ፕሮግራሞችን በመገናኛ ብዙኃን እንደሚያስተላልፍ ይታወቃል። አንዱ ደግሞ ይህ ፕሮግራም ነው። ፕላትፎርሙ የተዘጋጀው ለመገናኛ ብዙኃን ባለሙያዎችና እንዲሁም ደግሞ የተለያዩ ምሁራኖችም ፖለቲከኞችን ጨምሮ ሀሳብ የሚሰጡበት መድረክ ነው። ዛሬም እዚሁ ላይ ትኩረት እናደርጋለን ማለት ነው። እንግዲህ በሀገራችን ዘላቂ ሰላም እንዲመጣ እየተካሄደ የሚገኘው የኢትዮጵያ ሀገራዊ ምክክር ኮሚሽን ትልቅ ተስፋ የተጣለበት እንደሆነ ይታወቃል። ከዚህ ጋር ተያይዞ ብዙ ሀሳቦች እናነሳለን። በተለይ ሚዲያዎች፣ ፖለቲከኞችና ሌሎች ምሁራን ጨምሮ ምን አይነት ኃላፊነት አለባቸው የሚለውን እናነሳለን። እንግዲህ ከአቶ ኤርሚያስ ልጀምርና ፓርቲያችሁ እርሶ ያው ፖለቲከኛ እንደሆነ ይታወቃልና እዚህ ምክክር ኮሚሽን ሂደት ላይ ሀገራዊ ጉባኤው ላይ የእናንተ ተሳትፎ ምን ይመስላል ከሚለው እንጀምር። መልካም አመሰግናለሁኝ። እንግዲህ የአማራ ብሔራዊ ንቅናቄ አብን ከመጀመሪያው ጀምሮ የዚህ የናሽናል ዲያሎግ ወይ ሀገራዊ ምክክር ሂደቱ የኢትዮጵያ ችግር መውጫ ብቻ መንገድ ነው፣ አማራጭም የለውም ከዚህ ውጭ በሚል ከፍተኛ ውትወታና ለዚህም ዝግጅት ስናደርግ ነበር። ከዚህ ጋር ተያይዞ ከመጀመሪያ ሌቭል አንስቶ እስቲ አሁን እስካለበት ደረጃ ድረስ እንሳተፍ ነበር። ከዚህ ጋር ተያይዞ እንግዲህ እስካሁኑ አሁን ላለበት ሌቭል እስከ 500 ግሩፕ የሚባለው ድረስ እየተሳተፍ እንገኛለን። በዚህ ላይም አቋሞቻችንን አንጸባርቀናል። ለኢትዮጵያ የሁሉም ተጠቃሚ የሚሆንበትን ምክንያቱም ሀገራዊ ምክክር ማለት በዋና ዋና ጉዳዮቻችን ላይ ባላግባቡን ጉዳዮች ላይ የምንነጋገርበት የምንመካከርበት እንጂ ራሱን የቻለ ሌላ ደግሞ ችግር የሚያመጣ ሀሳብ ይንጸባረቅበታል። ችግር ውስጥ ገብተናል። ከችግሩ ደግሞ የምንወጣበት ሂደት መመካከር ነው ስላለን ሁሉም በልዩነት ያለንን ሀሳብ አመተን ወደ ጠረጴዛ ነገር ግን ሁሉም አሸናፊ የሚሆንበትን ሂደት ነው የጠበቅ ነው። በዚህ ላይ እንግዲህ የተሳተፍን እንገኛለን። በንቃት እየተሳተፍን ያለ ነው። ሁሉንም በጠረጴዛ ለመፍታት እየጣርን እንገኛለን ማለት ነው።
መልካም እንግዲህ ወደ እናንተ እንምጣና መገናኛ ብዙሃን ይሄንን አገራዊ ሂደት በተለይም ደግሞ ሰላም ይመጣል ተብሎ ተስፋ የተጣለበት ሂደት መገናኛ ብዙሃን በበቂ ደረጃ በሚባል ሁኔታ ለህዝቡ ለማህበረሰቡ እያደረሱ ነው ማለት ይቻላል ወይ? ኤርሚያስ ካንተልጅ። አዎ ይሄ ሀገራዊ ምክክር ሲጀመር ከመነሻው ጀምሮ ከሀሳቡ ጥንስስ ጀምሮ በየደረጃው የነበሩ ሂደቶችን የመገናኛ ብዙሃን ባለሙያዎች እየዘገቡ ነው እዚህ ደረጃ ላይ የደረሰው ማለት ነው። ይህም የሚያሳየው ለህዝቡ ክፍት መሆን እንዳለበት እንደዚህም ደግሞ በምን ጉዳይ ላይ ነው ውይይቱ ያለው በምን ሁኔታ በምን ደረጃ ላይ ነው ያለው የሚለውን ነገር ወደ ህዝብ የማድረስ ኃላፊነት የመገናኛ ብዙሃን ባለሙያዎች ኃላፊነት ነው። ነገር ግን ጥንቃቄ የሚፈልግ ጉዳይ ስለሆነ ከጥንቃቄ ጋር ተያይዘው የሚነሱ ነገሮችን ያሟላ ነው ብዬ ነው የማምነው። ምክንያቱም ለመገናኛ ብዙሃን ባለሙያዎች ስልጠናዎች ተሰጥተዋል። ይህንን ምክክር ብቻ ለሚዘግቡ ማለት ነው ስነ ምግባር ያሻዋልና። ስለዚህ ህዝቡ ማወቅ የሚገባውን ነገር ለህዝቡ መድረስ የሚገባው መረጃ ስነ ምግባራዊ መሩን በጠበቀ መልኩ እንዲደርስ እየሆነ ነው። ይህንንም የምንመለከተው በእያንዳንዱ ደረጃ ያለውን በተለያዩ በክልሎች በወረዳ ደረጃ በቀበሌ ደረጃ የነበረው ነገር እየተከታተሉ ስንዘግብ ነበረ። እኛም በተለያዩ የሚዲያ አማራጮችም ሲነገር ነበረ። ስለዚህ በሚገባው ልክ እየተዘገበ ነው የምለው። እዚህ ጋር ማነሳው ምንድነው አንዳንድ ጊዜ አንዳንድ ቡድኖች ወይም አንዳንድ አካላት መስማት የሚፈልጉት ነገር ይኖራል። ያንን ነገር ካለ ማግኘት የተነሳ አልተዘገበም በስርዓት እነዚህ ነገሮች እንደዚህ ያልሆኑ የሚሉ ነገሮች ሊነሱ ይችላሉ። ግን እነዛ ብዙም የሚያስኬዱ አይደሉም። ምክንያቱም ጋዜጠኝነት የራሱ የሆነ ስነ ምግባር አለው። ከዛ እንደዚህ አይነት ኢሹዎች ሲመጡ ደግሞ እንደ ምክክር ይሄ ሀገራዊ ጉዳይ ነገሮች ላይ ሲመጡ ደግሞ የበለጠ ጥንቃቄ የሚያስፈልጋቸው ነገሮች አሉ። ስለዚህ ያንን በተከተለ መልኩ ዘገባዎች እየደረሱ ነው። ከዛ በላይ የሚሆኑ ተሳታፊዎች እየተሳተፉበት የሚገኝ ጉባኤ ነው። በበቂ ደረጃ ለማህበረሰቡ እውነቱን እያሰራጩ ነው ማለት ይቻላል። ምክክር የሚለው ሀሳብ ከመነሻው ጀምሮ በጽንሰ ሀሳብ ደረጃ ውጤት ማምጣት የሚችል ነገር ነው ወይ የሚለውን ተረድቶ ከዛ በኋላ መረጃዎችን ማሰራጨት እሱን ሀሳብ መረዳት መጀመሪያ ይቀድማል። በመገናኛ ብዙሃን በመጀመሪያ ደረጃ ምክክር በራሱ ጠቃሚ ነው ወይ የሚለውን የብሔራዊ ምክክር በተለያዩ መንገዶች ተግባራዊ ተደርጎ በርካታ ሀገራት በውጤታማነት ያንን ማሳየት የቻሉበት ስለሆነ ያንን ውጤታማ ነገር ይዞ ይመጣል ወይ ለሀገር መፍትሄ ይኖረዋል ወይ የሚለውን ተረድቶ እሱን መዘገብ እሱ ቀዳሚው ጉዳይ ይሆናል። በቁጥር ደረጃ በደንብ እየተዘገበ ነው ወይ የሚለውን ብዙ ነገር ማየት እንችላለን። በተለይ ደግሞ በዚህ ጊዜ አሁን ጉባኤው በሚካሄድበት ጊዜ የተሳታፊዎችን ቁጥር አንቺ እንዳነሳሽው ከ4000 በላይ የሆኑ ተሳታፊዎችን አካቶ ስለሆነ እና ደግሞ በቁጥር ከአጀንዳ የማሰባሰብ ሂደቱም ላይ ከበርካታ አካባቢዎች ብዙ ሀሳቦች ተሰባስበውበት ከ1200 በላይ የሚሆኑ ወረዳዎች ተወካዮቻቸውን የላኩበት አጀንዳ የተሰበሰበበት ይህንን ሁሉ ሂደት የማጥራትና የመዘገብ ነገር ነበረ በተደጋጋሚ። ስለዚህ ይሄ ከፍተኛ ሽፋን የተሰጠው ነው የሚል እምነት አለኝ እና ይሄ ደግሞ በትክክል እየተካሄዱ ያሉ ነገሮችን ህዝቡ እንዲያውቅ ትልቅ እገዛ የሚሰጥ ነው የሚለውን ሀሳብ ነው ያው ማጽናት የምፈልገው። በታሪክ ሲንከባለሉ የመጡ እነዚህ ኔጌቲቭ የሆኑ ወይም ደግሞ አሉታዊ ትርክቶችን ከማጥፋት አንጻር የጉባኤ እንደው ተስፋ የተጣለበት ነው ትላላችሁ እንደ መገናኛ ብዙሃን ባለሙያ? ምክክር በራሱ በሀሳብ ደረጃ ምክክር ኃይልን ከቀላቀለ አካሄድ የተሻለ ውጤታማ የሚያደርግ ነገር ነው። ይህንን ለመረዳት ብዙ ጥናት ማካሄድም አያስፈልግም። ሀገራዊ የሆኑ ምክክሮችን በተመለከተ ደግሞ የተለያዩ ተሞክሮችን ማንሳት ይቻላል። ከተግባራዊ ተደርገው ውጤታማ መሆን የቻሉባቸው ውጤቶች መምጣት የቻሉባቸው መሆናቸውን ማሳያዎች አሉ። እንደ መገናኛ ብዙሃን ባለሙያ እና ደግሞ የተለያዩ መረጃዎችን እንደሚመለከት ሰው ምክክር ማድረግ በራሱ ኢንድ ጌም ነው የሚል እምነት የለኝም እኔ። ይሄ አንድ ሂደት ነው። ሂደቱ ግን በውጤት መተርጎም መቻል አለበት። ዘላቂ ሰላም የሚያመጣ ሂደት ነው፣ ምንም ጥርጥር የለውም። ዘላቂ ሰላም ማምጣት ይችላል። በምክክር ውጤቶች መምጣት ይችላሉ። ያሉብን ቁርሾች መታከም ይችላሉ። እሱ ግን ሂደት እንጂ ሙሉ ለሙሉ መቋጫ
የሚያሰጥ ነገር አይደለም። አሁን ዛሬ በውይይት ላይ የሚመጡ ሀሳቦች ነገ ከነጎዲያ በፖሊሲ ደረጃ በውሳኔ ደረጃ ውሳኔ ሆነው ከተወሰኑ በኋላ መሬት ላይ ሲወርዱ ይተገበራሉ ወይ ያስኬዳሉ ወይ የሚለው ነገር እሱ ከወዲሁ መታሰብ መቻል ያለበት እና አሁን ሂደቱ መተግበሩ መልካም ሆኖ ሳለ ነገ ከነጎዲያ ግን ተፈጻሚ ነው ወይ የሚለውን እሱን ማረጋገጥ ሲቻል ነው ወደ ሰላም በትክክል ሰላም ማስፈን የሚያስችል ሁኔታ ላይ ተገኝተናል ማለት የምንችለውና በጣም ተገቢ ነገር ነው እየተደረገ ያለው። እቺ ሀገር ካለፈችባቸው በርካታ ሂደቶች በተለይ ደግሞ በታሪካችን ማንሳት የምንችላቸው ከላይ ወደታች የሆኑ ሀሳቦች ሲጫኑ የነበረበት ነው። ይሄ ቀደም ብዬም ለማንሳት እንደሞከርኩት በጣም በርካታ የተለያዩ ሀሳቦች ከህዝቡ እንዲነሱ የተደረገበት ሂደቱ በጣም አስፈላጊ ነገር ግን ውይይቱ ብቻውን በቂ ሳይሆን በውይይቱ ሂደት የሚነሱ ሀሳቦች ተግባራዊ ሲደረጉ ምን አይነት ውጤት ይኖራቸዋል፣ ወደ ሰላም የሚያመጣ ውጤት ይኖራቸዋል ወይ የሚለው መሰረታዊ ነው የሚል ሀሳብ አለ። ለዘላቂ ሰላም ግንባታ ያለው ፋይዳ ምንድን ነው ይላሉ? በዋናነት እዚች ሀገር ላይ ሁሉንም መንገዶች ጨርሰን ያልሞከርንባቸውን ብዙ ሪሶርስ የማያባክን የሰው ኃይል የማይጨርስ መንገድ ቁጭ ብሎ በመነጋገር በሀገራዊ ምክክር መንገድ መምጣታችን ትልቁ ድልና ስኬት ነው። ይህ ሂደት ቀጣይ የሰላሙን ሁኔታ በዘላቂነት ያመጣል ወይስ አያመጥም የሚለው በሂደቱ ላይ ያለን ሁላችንም ተሳትፎና ለሀገርና ሀገርን የማስቀደም እሳቢያችን ነው ውጤቱን የሚያስተካክለው። ይህ ብቻ አይደለም። ለኮሚሽኑ የምንሰጠው ግምት ከሰጠው ስልጣን በላይ እንደ ችግር ፈቺ ሁሉን ነገር የኮሚሽኑ የሚወስን አድርገን የምናስብ ከሆነ ይሄም ትልቅ ስህተት ነው የሚሆነው። አጠቃላይ የሀገራዊ ምክክር አመቻች ናቸው ኮሚሽነሮቹ እንጂ ውሳኔ ሰጪ አይደሉም። በዛ ሂደት ላይ የሚሳተፉ የህብረተሰብ ክፍሎች እንግዲህ እኛ እየተሳተፍን ያለ ነው በሚገባ በምንሳተፍበት ሰዓት ላይ የምናያቸው ጥቃቅን ስህተቶች ሁሉ ከሀገር የሚበልጥ ስላልሆነ እንዲሁም ደግሞ ያን ያህል ችግር የሚያመጡ ስላልሆኑ ቀጥለን ያለ ነው። በዚህ ሂደት ላይ የሀገራዊ ምክክር ሂደቱ በሰላሙ ላይ ዘላቂ ሰላም እንዲያመጣ ከሚነሱ አጀንዳዎች ጀምሮ እና ለኮሚሽኑ ከምንሰጠው ግምት ተወያዮቹ ቀጣይ ሀገር እንድትሻገር ሀገር እንድታሸንፍ ሁላችንም ኢትዮጵያኖች ዜጎች ሆነን የምንኖርበትን ሀገር እንድንመሰርት የሚያስችል ፕላትፎርም ከመዘርጋት አኳያ ሁሉም ከሰራ ሰላም ያመጣል። በተገላቢጦሽ ግን አንደኛ የተዛባ መረጃን ለማህበረሰቡ በማድረስ በተለያየ መንገድ እንደሚታወቀው ከ4000 የሚሆን ተሳታፊ ነው ያለው። ስብጥሩ በጣም የተለያየ ነው። የተለያየ አጀንዳ ያለው ግለሰብ ሊኖር ይችላል። ከዚህ አንጻር ያልሆነ መረጃ ለማህበረሰቡ የመሽሎክና ማህበረሰቡ እምነት እንዲያጣ ሂደቱን እንዲጠራጠር የትኛውም ሀሳብ ሊነሳ ነው የተገናኘ ነው። በሀገራችን ላይ ችግር ነበረ። ያንን ችግር ያመጡትን ሁሉንም ሀሳቦች እና ፍላጎቶቹን ጭምር የእያንዳንዱን ነገድ ዝርያ በኢትዮጵያ ውስጥ የሚኖር ማንነት ሁሉ ሀሳቡን የሚያመጣበት ለምን ሀሳብ መጣም አይባል። ነገር ግን ሀሳብ በሀሳብ እየተዋጠ የጋራ መስማማት የደረሰ ውጤቱ ገና ነው። ገና ጅማሮ ላይ ያለ ነው። የሚተገበረው ሂደቶች አሉት። ከዚህ በፊት ለመናገር ሞክሬ ያለው የሀገራዊ ምክክር አንዱ ደረጃ ነው። ሁለተኛው ደረጃ ደግሞ የሽግግር ፍትህ ነው። በቀጣይ የህግ ማዕቀፍ ተደምድሞ እርቀ ሰላም ላይ ደርሰን ሀገራችን ቀጣይ ሁሉም ተበድያለሁ የሚል አካል ካለ ካሳ ያስፈልገዋል። በዳዮችም ፍትህ ላይ መቅረብ አለባቸው። እንዲሁም ደግሞ የጋራ የህግ ማዕቀፍ ማህበራዊ ውላችን የምናስተካክልበት ሂደትም በጋራ ተነጋግረን ነው። እንደሚገባኝ ሁላችንም የገባንበት ችግር እናውቀዋለን። በኤትኒክ ፌዴራሊዝም ምክንያት ብዙ ማንነቶች ተደፍጠዋል፣ ተጎድተዋል። ይሄ ደግሞ ሀገራችን እያናጋን ያለው ሊያፈርሰን ነው ብለን ተማምነን ነው ወደ ምክክር የገባ ነው። ከዚህ ለመውጣት በምንል ሳለ ደግሞ በዚህ ሂደት ላይ ደግሞ ማንኛውም አካል ከራሱም ጣልቃ መግባት መቆጠብ አለበት። ማህበረሰብ የሰጠው ጥያቄዎች አሉ፣ ኃላፊነቶች አሉ። እነሱም በሚገባ ለሌላው ማህበረሰብ የማስረዳት ወደ ጠረጴዛ የማምጣት እንጂ ከራሱ ምሳቤ ከፖለቲካ ምሳቤ ጣልቃ ሳይገባ በገለልተኝነት መጓዝ ካልሄደ ግን ራሱ ይሄ ሂደት ለሌላ ምስቅልቅል ለሌላ ችግር ሊያጋልጠን ይችላል። ስለዚህ በዋናነት ለሂደቱ ትኩረት ሰጥተን በጥንቃቄ መያዝ አለብን። ግለሰብ ከግለሰብ ፍላጎቶቹ
ርቆ የሀገርን ፍላጎት በማስቀደም የሁሉንም ኢትዮጵያውያን ዜጎች እኩልነት፣ ሰላም፣ መረጋጋትና የእኩል የኢኮኖሚ ክፍፍል የሚያመጣበትን ሂደት የጋራ ሀገር የምንገነባበትን ሂደት ለማፋጠን እንጂ የግላችንን የፖለቲካ ቅድመ ውሳኔ ህጋዊ ማዕቀፍ የምናስኬድበት መንገድ ካደረግነው ግን ከገባንበት ችግር በላይ እንዲሁም ደግሞ ይህ ሂደት ፌል ማድረግ የለበትም፣ መሳካት አለበት። ከዚህ አንጻር ሁላችንም መጠንቀቅ አለብን። ከተጠነቀቅለት ግን የምንፈልገው ሰላም በቅርብ ይመጣል። የምንፈልገው አንድነት፣ የምንፈልገው አብሮነት፣ የምንፈልገው የሀገራችን አንድነትና ለሌላው ጠላታችን ድህነት ለሚባለው ሁላችን ፊታችን እንድናዞር በር ይከፍታል። ነገር ግን ካልተጠነቀቅንለት የፖለቲካ ፍላጎቶቻችንን ማስፈጸሚያ መንገድ ካደረግ ነው እንዲሁም ደግሞ ይህንን ሂደት ጊዜው ሳይደርስ መረጃ እያሾለክን ማህበረሰባችን ለጥርጣሬና ሂደቱን እንዳያምን የምናደርግ ከሆነ አጥፊ ነው የምንሆነው። ከዚህ አንጻር የሚመጣው ችግር ከባድ ነውና በጥንቃቄ ማስኬድ አለብን። የሚዲያ አካላትም በሚገባ ለማህበረሰቡ ቶሎ በማድረስ ባለመዘግየት ከሌላ ከውጭ አካል የሚመገበውን መረጃ የተዛባ መሆኑን በማረጋገጥ እውነተኛ መረጃዎችን ለህዝብ እንዲደርስ በማድረግ እንዲሁም ደግሞ ፖለቲከኞችም ደግሞ ሂደቱን ሁሉም ኢትዮጵያ የሚያሸንፍበት ፕላትፎርም እንዲሆን ማመቻቸት እንጂ ቀድሞው ቤታቸው የወሰኑትን ማስፈጸሚያ ካደረጉት ግን ለሌላ ብጥብጥ፣ ለሌላ ችግር እንጋለጣለን ብዬ አስባለሁ። ሚዲያው ላይ ቆያችሁ ጋዜጠኞች እንደመሆናችሁ መጠን እኛ የመገናኛ ብዙኃን ባለሙያዎች ደግሞ ይህንን ሂደት እንግዲህ ለሰላም የሚደረገውን ጉዞ እንደ እንቅፋት እንዳይገጥመው በተለይ ደግሞ ማህበራዊ ሚዲያ ላይ ከኮሚሽኑ ጋር ከጉባኤው ጋር በተያያዘ የተለያዩ መረጃዎች ያልተጣሩ መረጃዎች ይወጡና ይሰራጫሉ። አክቲቪስቶች እንዲሁም ሌሎች አካላት ላልተገባ ዓላማ ያውሉታልና እንደው መደበኛ የሚባሉ ቴሌቪዥን፣ ሬዲዮ፣ ጋዜጦችና ሌሎች ማህበራዊ ሚዲያውን ጨምሮ ይህንን ሁነት እንዴት ነው መዘገብ ያለብን? በተለይ ደግሞ መረጃን አጣርቶ ለማህበረሰቡ ከማድረስ አንጻር ዋና ኮሚሽነሩ ዶክተር ፕሮፌሰር መስፍን አርያም ሲገልጹ ነበረ። ከመግለጫ ሲሰጡ ያሉት ነገር ነበረ። መግለጫውን በአንድ ሰው ነው የምናደርገው፣ ማለት ከአንድ ቋት እንዲወጣ ነው የሚፈለገው እና ያንን ነገር ነው ጋዜጠኞችን መናገር ያለባቸው ብለው በአደራ መልክ ይህን ነገር ሲናገሩት ነበር። እና እንደ ባለሙያ መረጃዎች ይመጣሉ፣ የተለያዩ መረጃዎች ከተለያዩ ቦታዎች ይመጣሉ። የሆኑ ቡድኖች ፍላጎቶች እነሱ የሚፈልጉትን መስማት የሚፈልጉትን ነገር ለመስማት የተለያዩ በማህበራዊ ሚዲያ የምንሰማቸው ነገሮች አሉ። እናም እነዛን ነገሮች አጣርቶ ማቅረብ ያው ጋዜጠኛው ሙያዊ ስነ ምግባሩ የሚጠይቀው ስለሆነ ያንን ነገር ማድረግ አለበት። ሲቀጥል ደግሞ ትክክለኛ የሆኑ የመረጃ ምንጮችን መጠቀምም ነው። ከዛ ውጭ ለሀገራችን ይበጀናል፣ ሊጠቅመናል የምንለውን ነገር ነው መዘገብም ያለብን። ምክንያቱም ታሪክ በዚህ ዘመን ላይ ያስቀምጦናል፣ በተለያየ ሙያ ላይ ያስቀምጦናል። አንዱ ሙያ ይሄ ጋዜጠኝነት ነው። ይህንን ጋዜጠኝነት ስንሰራ ደግሞ ለሕዝባችን ለኢትዮጵያ የሚጠቅማትን ነገር የሚጠቅመውን ነገር ለወደፊቱ ለትውልድ የምናሻግረው መልካም ነገር ነው የምናስቀምጠው እና ትልቁን ምስል እያየን ነው መስራት ያለብን። ምናልባት በዘገባዎች ላይ የሚታዩ ክፍተቶች ይኖራሉ። እነዛን ነገሮች ከባለሙያ ጋር ከኮሚሽኑ ጋር ስልጠና የተሰጣቸው ጋዜጠኞች አሉ። እንደገና ደግሞ የታመኑ ምንጮች የምንላቸው አሉ። እነሱን መሰረት አድርጎ መዘገብ በዋናነት ያስፈልጋል። የማህበራዊ ሚዲያ እንግዲህ መነሻቸው የተለያየ ነው። ከሀገር ውስጥም ከውጭም እንደዚህም ደግሞ ነገሩን ተረድተውትም በቅንነት ያለ ቅንነትም ደግሞ የሚሰሩ አሉ። አሁንም ሀገር ለማፍረስ የሚሰሩ አካላት አሉ እና ያንን ነገር ማስተዋል በደንብ ያስፈልጋል። ምክንያቱም አንድ መረጃ ሲመጣ የጋዜጠኝነት መሰረታዊ ከምንለው ከማን፣ እንዴት፣ መቼ የሚለውን ነገር እንጠይቃለን። እንደገና ደግሞ ከፍ እያልንም ስንሄድ ምንድን ነው አላማው፣ ኢንቴንሽን ይኖረዋል። ይሄ ነገር አላማው ምንድን ነው፣ ለሀገር የሚጠቅም ነገር ነው ወይ የያዘው የሚለውን ነገር መመልከት ያስፈልጋል እና እንዳልኩት ከአንድ የመረጃ ቋት የሚወጣውን ነገር መጠቀም ይሄ በዋናነት ያስፈልጋል። ግልጽ ያልሆኑ ነገሮችን ደግሞ በግልጽ መጠየቅ ያስፈልጋል። አንዳንድ ጊዜ በወሬ በማህበራዊ ሚዲያ የሚመጡ ነገሮች ሲወስዱን ይታያል። እንደ ማህበረሰብም የሚጠይቁም አሉ። እንዲተባለ እኮ እንዲሆነ እኮ በምክክር ሂደት ብዙ ነገር ያጋጥማል። ጋዜጠኛ ይህንን ማወቅ አለበት። ልክ የተባለው ነገር አለመስማማቶች፣ የተለያዩ የሀሳብ ልዩነቶች እነሱም ስላሉ ነው ወደ ምክክር እንድንመጣ ያደረገን። ይህንን የመጣውን ነገር ግን ጋዜጠኛው ሙያዊ በሆነ መልኩ ነው
ማቅረብ ያለበት፣ የተደራጀውን ነገር ነው ማቅረብ ያለበት። ምክንያቱም በተሳሳቱ ስህተቶች ሀገር ሲጠፋ አይተናል። በተሳሳቱ ዘገባዎች፣ ትክክል ባልሆኑ መረጃዎች ሰዎቹ ዥንብር ውስጥ ሲገቡ ይታያል። ስለዚህ አሁን ዘመኑ ደግሞ ሁሉም ሰው በእጁ ጋዜጠኛ ለመሆን የሚጥርበት ጊዜ ነው። ያገኘውን ትንሿንም ነገር ሳያጣራ የሚያመጣበት ወደ ህዝብ የሚረጭበት ነው። ነገር ግን ጋዜጠኛው እንደ ባለሙያ አንደኛ ሙያዊ ስነ ምግባሩን በጠበቀ መልኩ፣ ሁለተኛ ነገር ደግሞ እንደዚህ አይነት ጉዳዮች ሲሆኑ ከታማኝ ምንጮች እና ከሚመለከታቸው ለዛ ነገር ሙሉ ኃላፊነት ከተሰጣቸው ሰዎች መረጃዎችን መውሰድ፣ የሚመጡትን መረጃዎች ደግሞ ለእኔ ይጠቅማል ወይ፣ ለወገኔ፣ ለትውልዱ ይጠቅማል የሚለውን ነገር አይቶ ይህን ነገር ነው ማሰራጨትም መስራትም ያለባቸው ብዬ እላለሁ። መልካም ባርናባስ፣ እዚሁ ላይ እንቆይና በተለይ ደግሞ ዋና መደበኛ የመገናኛ ብዙኃን ባለሙያዎች በተለይ አክቲቪስቶች፣ እንደገና ደግሞ አንዳንድ ፖለቲከኞች እንዲሁም የማህበራዊ ሚዲያ ላይ የሚሰሩ ጋዜጠኛ ብለው ራሳቸውን የሰየሙ ሰዎች ከኮሚሽኑ ያልተረጋገጡ መረጃዎችን ያሰራጫሉ። መገናኛ ብዙኃን ወይም ደግሞ መደበኛ የመገናኛ ብዙኃኖች ለማህበረሰቡ የነዚህን አካላት የሚያሰራጯቸው መረጃዎች ወስደው ከማስተጋባት የነሱን አጀንዳ ከማጮህ ይልቅ የራሳቸውን እንዴት ነው መቅረጽ ያለባቸው? ይህንን ሀሳብ በሶስት መንገድ ብንመለከተው ጥሩ ነው። የመጀመሪያው ምክክር ማድረጉ ለምን አስፈለገ የሚለውን፣ ያንን አለማክበር ምን አይነት መዘዝ ይዞ ይመጣል የሚለውን ማየት የሚያስፈልግ ይመስለኛል። ከዛ ውጭ የማህበራዊ ሚዲያ ባህሪ በራሱ ምንድን ነው፣ ምን አይነት እድል ይዞ መጥቷል፣ አደጋውስ ምንድን ነው የሚለው ነው። ከዛ ቀጥሎ አንቺ ያነሳሽው መደበኛ ሚዲያ ወይም ሌጋሲ ሚዲያ የምንለው ኦልድ ሚዲያ ኢንተርኔት ከመምጣቱ በፊት ስራ ላይ የነበረው አሁንም እንግዲህ ባህላዊ ብለው የሚጠራው ማለት ነው። እሱን ኃላፊነቱ ምን መሆን አለበት የሚለውን እሱን ሀሳብ ማንሳት ጥሩ ነው። ያው የመጀመሪያው ጉዳይ ምክክር የምናደርገው ችግር ስላለ ነው፣ መፈታት ያለበት ችግር ስላለ። በብዙ ነገር ውስጥ ሀገሪቱ አልፋለች፣ ብዙ ቁርሾች አሉ። ቀደም ብለንም ስናነሳ እንደነበረው አብዛኞቹ ነገሮች ከላይ ባለ አካል ፍላጎት ወደ ህዝብ ሲጫኑ የነበሩ ስለነበሩ እና በርካታ ጉዳቶች ስላሉ እነዛን ጉዳቶች ማከም ስለሚያስፈልግ ምክክር ማድረግ ከዛ ሀሳብ የመነጨ ነው። በጣም ብዙ ሀሳቦች ሊነሱ ይችላሉ፣ በርካታ ልዩነቶች ሊኖሩ ይችላሉ። እነዛን ሀሳቦች በነጻነት ማንሸራሸር እንዲቻል ነው ይሄ መድረክ የተመቻቸው። ከዛ ቀጥሎ ነው ምንድነው ለህዝብ የሚቀርበው፣ ህዝቡ ጋር መድረስ ያለበት ምንድነው የሚለው ቀጥሎ የሚመጣ ነገር ነው። ምክንያቱም የሚቀርቡ ሀሳቦች ሁሉ አንዳንድ የጋዜጠኝነት ባህሪ በራሱ ያው የሰላም ጋዜጠኝነት ፒስ ጆርናሊዝም የምንለውና ኮንፍሊክት ጆርናሊዝም አለ። ማን ነው የትኛው ሀሳብ አሸነፈ የሚለውን ከማቀንቀን ጋር የሚያያዙ ነገሮች ስላሉ የሀሳብ ማሸነፍ አይደለም ዋናው ነጥብ። የሚጠቅመን የትኛው ነው፣ ወደ ሰላም የሚወስድን ሀሳብ የትኛው ነው የሚለውን ማድረስ ኃላፊነት መውሰድ መቻል ስለሆነ ያው በእንደዚህ አይነት ሂደት ውስጥ በርካታ ሀገራት አልፈዋል። ከነዛ መካከል አንደኛዋ ኮሎምቢያ ነች። ለበርካታ ዓመታት የሰላም ሂደትን ያመጣል በሚል ብዙ ሀሳቦች ሲዘዋወሩበት የነበረ መጨረሻ ላይ በዶክመንት ደረጃ የቀረበ የፒስ አኮርድ ሙሉ ለሙሉ በህዝበ ውሳኔ ውድቅ እንዲሆን የተደረገው ሀሰተኛ ሀሳቦች ሲሰራጩ ስለነበር፣ ሀሰተኛ መረጃዎች በጣም ጎልተው ሲሰራጩ ስለነበር ነው። በከፍተኛ ሁኔታ ኮሎምቢያ የምትባልን ሀገር ጎድቷታል። ቀጥሎ በመጣው በዚህ መዘዝ ምክንያት ማለት ነው። የማህበራዊ ሚዲያ በራሱ ያው እርሜም እንዳነሳው በቀላሉ ሰዎች ሀሳባቸውን ማሰራጨት የሚችሉበት ነው። ሁሉም ሰው ኃላፊነት የሚወስድበት አይደለም፣ ተጠያቂነት ያለበት አይደለም። ቀጥሎ ግን ተጠያቂነት ያለበት አካል አለ። የሌጋሲ ሚዲያ ወይም መደበኛ ሚዲያ የምንለው ተጠያቂነት ያለበት አካል ነው። ወደ ኃላፊነት መምጣት ያለበት አመዛዝኖ ሀሳቦችን ለተመልካቹ ለአድማጩ ማድረስ ያለበት ነው። ስለዚህ ማህበራዊ ሚዲያ በባህሪው አልጎሪዝምን ይከተላል። አልጎሪዝም ከፋፋይ ሀሳቦች፣ ኃይለኛ ቃላት፣ እንደዚህ አይነት ገፋፊ ጉዳዮችን በራሱ ሰዎች ፎሎ ስለሚያደርጉ፣ ሰዎች በጣም ስለሚከታተሉ አልጎሪዝም ያንን እድል ይሰጣል። በቀላሉ አደገኛ የሆኑ ሀሳቦች በቀላሉ ለሰዎች እንዲደርሱ ያደርጋል። ስለዚህ የክሊክ ቤት አይነት
ነገር መደበኛው ሚዲያውን ሊማርከው አይገባም። የሆኑ ሳቢ ርዕሶችን በመስጠት እንደዚህ አይነት ለቀጥሎ መዘዙ ለከፋ ነገር የሚጋብዙ ሀሳቦችን ልክ እንደ ማህበራዊ ሚዲያ ላይ ተመልካቾችን በማሳደድ ለማግኘት ጥረት ማድረግ ከመደበኛው ሚዲያው የሚጠበቅ አይደለም። በትልቁ የመደበኛ ሚዲያው ኃላፊነት ያው በዋናነት መረጃዎችን አጣርቶ ማቅረብ ነው። በፍጥነት መረጃዎች መቅረብ መቻል አለባቸው። ማህበራዊ ሚዲያ ላይ የምናየው ክፍተት የሚፈጠረው በዋናነት መረጃዎች በፍጥነት መድረስ መቻል ባለመድረሳቸው ምክንያት ነው። አሁን በሀገራዊ ምክክሩ ጥርት ያለ መረጃ በፍጥነት ቶሎ ቶሎ የሚደርስ ከሆነ ከማህበራዊ ሚዲያው ጋር ያንን ፍጥነት መስተካከል የሚችል ነገር ግን የተጣራ ኃላፊነት የተሞላበት መረጃ ማድረስ ይቻላል። ስለዚህ ይህንን ታሳቢ ያደረገ በኃላፊነት መረጃዎችን አጥርቶ በፍጥነት መረጃ ማድረስ ተገቢ ሆኖ ሳለ ነገር ግን የተጣራ መረጃ ማድረስ ላይ በኃላፊነት መስራት ያስፈልጋል። ስለዚህ የምናያቸውን ነገ ከነገ ወዲያ መዘዝ ይዘው የሚመጡ ዛሬ እንደ ቀልድ የምናያቸው አደገኛ የሀሰተኛ መረጃዎች አደጋቸው መቅረት ካለበት ትልቁን ኃላፊነት የሚወስደው ሚኒስትሪ ሚዲያው ነው። ኃላፊነትም አለበት፣ የህዝብ እምነትም አለበት። ስለዚህ ይህን የህዝብ እምነት መጠቀም የሚችለው በፍጥነት የተጣራ መረጃ ማድረስ ሲችል ነው። ይህንን ኃላፊነት መወጣት ከቻለ አሁን የምናያቸውን በማህበራዊ ሚዲያ የሚሰራጩ አደገኛ የሆኑ ሀሰተኛ መረጃዎችን መፋለም የሚቻልበትን አቅም መገንባት ይቻላል ማለት ነው። ማህበረሰብ በጎ ተግባርን መፈጸም፣ ለማህበረሰቡ ሰላም መትጋት ሰላም ሚኒስቴር ብቻ ነው ወይ ይህንን ኃላፊነት መውሰድ ያለበት? በሚኒስቴር ደረጃ ያንን ስራ ይስራ እንጂ የሰላም ሚኒስቴር የእያንዳንዱ ዜጋ ኃላፊነት ነው። ሰላም የሚጀምረው ከራስ ነው። መጀመሪያ ሰው ከራሱ ጋር ሰላም ከሆነ በኋላ ነው ከአካባቢው ጋር ከቤተሰቡ ጋር እያለ ማህበረሰብ ወደ ሀገር ደረጃ የሚመጣው። ግን ስትራክቸር ተሰጥቶት በደንብ ዲዛይን ሆኖ ደግሞ እንደኛ ላለ ሀገር የተለያየ ልዩነት ያለን በሃይማኖት በብሔር ተከፋፍለን የመጣን በብዙ ልዩነት ላለን ሀገር የራሱ የሆነ ተግዳሮቶች ስላሉ የራሱ የሆነ ስትራቴጂ ያስፈልገዋል ብዬ አምናለሁ። እነዚያ ስራዎች ግን የሚመጡት ኃላፊነቱን ሁሉም ሰው በአግባቡ መወጣት ሲችል ነው። ማለት ሰላም እንዳይኖር የሚያደርገው ግዴታ ግጭት ስለተነሳ ወይም መሳሪያ ስለተነሳ ብቻ አይደለም። ነገር ግን ሰው አካባቢው ሰላም ሲሆንለት፣ ምቹ የስራ አካባቢ ሲፈጠርለት፣ ምቹ የትምህርት አካባቢ ሲፈጠርለት ነው ያንን ነገር እያዳበረው እየተለማመደ የሚሄደው ማለት ነው። ለዛ ደግሞ እያንዳንዱ ዜጋ ኃላፊነት አለበት። ከዛ ባሻገር እንግዲህ ተጽዕኖ ፈጣሪ እንደየደረጃው ቢለያይም አባት እናት ተጽዕኖ ፈጣሪዎች ናቸው። የአካባቢ ሽማግሌዎች የምንላቸው ታዋቂ ግለሰቦች ልክ እያለ ይመጣል። ከነዚህ ጋር መስራት አለበት ሰላም ሚኒስቴር ብዬ አስባለሁ። ተጽዕኖ ፈጣሪ ከሚባሉ ሰዎች ጋር ሰላምን የማይፈልግ የለም እንላለን፣ ሁሉም ሰው ሰላምን ይፈልጋል እንላለን። እና እነዛ ሰላም ፈላጊዎች ግን መፈለግ ብቻውን አይደለም። አንድ ነገር መፈለግ ብቻ ሳይሆን ለዛ ነገር ተግባራዊ እርምጃ ያስፈልጋል። ያ ነገር የሚፈልገውን ካራክተር የሚፈልገውን ባህሪ ሊኖር ይገባል ብዬ አስባለሁ። እኔ እንዳለሁበት ሙያ እንደ ጋዜጠኝነት ጋዜጠኛ አንደኛው ባለድርሻ አካል ነው። ሰላም እንዲሰፍን በማድረግ ማለት ነው። በምንሰራቸው ዘገባዎች፣ በምንሰራቸው ሪፖርቶች፣ ባለን ግንኙነቶች ከሰዎች ጋር ባለን ግንኙነቶች በምናደርገው ነገር ሁሉ ከፊት ወጥተን የመታየት እድሉ በጣም ስላለን እዚህ ላይ ጥንቃቄ ልናደርግ ይገባል፣ ልናግዝም ይገባል ሰላም እንዲሰፍን ማለት ነው። ከዛ ባሻገር እንዳልኩሽ ነው ሁሉም ባለበት ሙያ በያለበት ስራ በአግባቡ ከሰራ ሰላም ሚኒስቴርን ያግዛል ብዬ አስባለሁ። ምክንያቱም በተዘረፈ መስሪያ ቤት ውስጥ ወይም ሙስና በተንሰራፋበት መስሪያ ቤት ውስጥ የተወሰኑ ጥቂት ታማኞች ቢኖሩ አእምሯቸው ሰላም ሆኖ ይሰራሉ ማለት አንችልም። ወይም ደግሞ አድሎ ባለበት አንድ ተቋም ውስጥ እዛ ተቋም ውስጥ ያለ ሰው ያለውን መረበሹን ይዞ ነው ወደ ማህበረሰቡ የሚገባው ማለት ነው። እንደዛ እያልን ማየት እንችላለን። ያው የፖለቲካ ፓርቲዎችንም ማየት እንችላለን። ውስጣቸው ሰላም የሌለ የፖለቲካ ፓርቲዎች ለሀገርም ለአካባቢም ጠንቅ ነው የሚሆኑት። ስለዚህ መጀመሪያ የራሳቸውን ሰላም
መጠበቅ አለባቸው ብዬ አስባለሁ። እና ይሄ ሰላም ሚኒስቴር እንደ አንድ ኦርጋናይዝ እንደሚያደርግ ተቋም ነው እኔ የምስለው። ምክንያቱም ብቻውን አንድ ሚኒስቴር መስሪያ ቤት ብቻው ምንም ሊያደርግ አይችልም። ማለት በሀገራችን ከዚህ በፊት አይተናል። ጸረ ሙስና የሚባል ተቋም አለ፣ ግን የሙስናው መንሰራፋት እናውቀዋለን። ግን ሊያደርግ የሚችለው ምንድነው? በየመስሪያ ቤቱ ያለውን ነገር ግንዛቤ ማስቀመጥ፣ ግብአት ሰጪ መሆን አለባቸው። ለሰላሙ ሚያ ነው። እኔ ሰላም እያልኩኝ በምዘግበው ዘገባ ግን ለግጭት የሚዳርግና ሰዎችን ለአመጽ የሚያነሳሳ ነገር በዘገባይም በዜናም የሚሰራና የማካትት ከሆነ አንደኛው ሰላምን የማደፈርሰው ሰው እኔ ነኝ ማለት ነው። ልክ እንደዛው ባለስልጣኑም፣ ፖለቲከኛውም፣ መምህሩም በያለበት ደረጃ ለሰላም አብሮ ሊተጋ ይገባል ብዬ እላለሁ። እኔ ብዙ ጊዜ መንግስት ላይ ያለኝ አቋም ጠንከር ያለ ነው። መንግስት ለሰላሙ የሚያመጣው አስተዋጽኦ ቀላል የሚባል አይደለም። ለምሳሌ የማህበራዊ ሚዲያ ፕላትፎርማችን ልቅ ነው። ቴክኖሎጂው ሲመጣ እኛ ሀገር ምንም የሚገድበው ነገር የለም። ሌሎች ሀገራት እነሱ ሀገር የማይሰራ ቲክቶክን የፈጠረችው ቻይና፣ እሱ ሀገር ይሄኛው ቲክቶክ አይሰራም፣ ሌላ አለ። የሶሻል ሚዲያ ማህበራዊ ግንኙነታችን ሁሉም እንደየሀገሩ ማህበረሰቡን የሚጠብቅበት ህግ አለው። የቴክኖሎጂ አቅሙም ከፍ ያለ ነው። እኛ መቆጣጠር እስኪከብደን ድረስ ሁኔታዎችን በቴክኖሎጂ የሚቀሩ ነገሮች አሉ ብዬ አስባለሁ። ስለዚህ የመንግስት ሚና ቀላል አይደለም። አሁን መንግስት ከዚህ ከዓለም አንድ መንደር ከመሆኗ ጋር ተያይዞ ልጆቻችን እኛ የምንመገበውን የሚመርጥልን መንግስት ነው። አለበለዛ ልጆቻችንን እናጣንቸው ይችላል፣ ራሳችንን ማተነው እናገኝ እንችላለን። ይሄ ማህበራዊ ሚዲያ እንደ ወንዝ ነው፣ እያሳሳቀ ራሳችንን ገደል ውስጥ ልናገኘው እንችላለን። ስለዚህ ህጎቻችን የቴክኖሎጂ አቅማችን መበልጸግ አለበት፣ ማደግ አለበት። ህግና ስርዓት ደግሞ ሊበጅለት ይገባል፣ ጠንከር ያለ ማለት ነው። ሀገርን ህዝብን ከመጠበቅ አኳያ እንኳን ማህበራዊ ሚዲያ ላይ በመንግስት ሚዲያ ላይ የሚሰራጩ ዘፈኖች ጭምር በራሱ ቋንቋ አንዳንዱ ሌላውን የሚያንቋሽሽ የሚያጠቃ ሙዚቃዎችም እያየን የነበረው ይህን 10 ዓመት ያየነው ይሄ ነው። ለውጥ የሚባለው ከመጣ በኋላ ሁላችንም ተስፋ ያደርግነው የሀገር ስርዓት የሀገር መንግስት ግንባታው እንዲሁም ደግሞ የሰላም ሁኔታና የአንድነታችን ሁኔታን በጣም ተስፋ አድርገናል። ከዚህ ጋር ተያይዞ ግን እንኳን የሶሻል ሚዲያው የመንግስት ሚዲያዎች ተቋማት ቅድም እናንተ ያላችሁት ነባር በህግ የሚተዳደሩ ተቋማት ጭምር ከሚያስተላልፉት ሙዚቃ ጀምሮ ስለ ሰላሙ ከሚያስተላልፉት መልእክቶች ጀምሮ ለሰላሙ ምን ያህል አስተዋጽኦ እያደረጉ ነው ያሉት የሚሉትን መንግስት ነው መቆጣጠር ያለበት። አለበለዛ የመንግስት ባህሪ እየሆነ ነው የሚሄደው። እነዛ እንትኖች መንግስት እየፈቀደ ነው፣ ኦኬ መንግስት እንዲህ ነው የሚያስበው ማለት ነው እየተባለ ለመንግስት ራሱ በጎ ምልከታን እያጣ ነው የሚሄደው። ከዚህ ጋር ተያይዞ የመንግስት ሚና ቀላል የማይባል አይደለም። ነገር ግን ሁላችንም እንደየድርሻችን ለሰላሙ የበኩላችን አስተዋጽኦ ማድረግ አለብን። እንደ ፖለቲከኛ የተቋቋምንበት የተነሳንበት አጀንዳ አላማ አለን። ያንን አላማ ባልጣል የህዝብን አደራ ባልጣለ መልኩ ለሰላሙ የምናበረክተው አስተዋጽኦ ከፍተኛ። በሰላሙ ማናምን ቢሆን ኖሮ ምንም ከተማ ውስጥ የሚያስቀምጠን ምንም ጉዳይ የለም። ጥያቄዎቻችን በሰላማዊ መንገድ የሚመለሱና ሁሉም ኢትዮጵያውያን የሚጋራቸው ነው ብለን ስላመንን በአጠቃላይ በሰላሙ እንቅስቃሴ ጥያቄዎቻችንን በማቅረብ ቀጥለንበት ነው ያለ ነው። ስለዚህ ሁላችንም የራሳችን አስተዋጽኦ አለው። ነገር ግን ሰላም ሚኒስቴር እኔ ብዙ ጊዜ ሰላም ሚኒስቴርን የማይበት አንግል መጀመሪያ ሲመጣ የነበረው አቅም አሁንም የተወሰነ ቢጨምርለት የሚል ሀሳብ አለኝ። ቅድም ወንድሜ ሊያነሳ እንደሞከረው የጸረ ሙስና ኮሚሽን አለ፣ ጥናቶችን ያቀርባል፣ እርምጃ መውሰድ አይችልም። ሲያቀርብ ለዛው ሙስና ለሰራው ባለስልጣን ነው መልሶ ችግሩ የሚያቀርቡ። ሙስና ሰሪውን ባለስልጣን ነው፣ ውሳኔ ሰጪውን ባለስልጣን ነው። ስለዚህ ራሱን ማሰር ስለማይፈልግ ማንም ሰው ራሱ ላይ የሚፈርድ ስላልሆነ የሙስናው ተንሰራፍቶ ተቋሙ ምንም ትርጉም አልባ ሆኖ በህዝቦች ዘንድ እምነት አጥቶ የቆየ ሂደቶች አሉ። ነገር ግን አሁንም የሰላም ሚኒስቴር እንደ ስሙ የሚሰራቸው ብዙ ስራዎች እየሰራ ነው ያለው። ምክንያቱም የሰላም ሁኔታ የማይንድ ላይ የሚሰራ ስለሆነ አይምሮ ላይ የሚሰራ ስለሆነ ውጤቱ ጊዜ የሚፈልግ ነገር ነው። ምክንያቱም በአንድ ቀን እዚህ ውስጥ አልገባንም። ኦልሞስት የ30 ዓመት ጎረምሳ ሆኗል። አሁን ይሄ ዘረኛ፣ ሌላውን የማይቀበል ጠብ ጫሪ፣ ሰላም በማጣትም ደግሞ ገንዘብ የሚሰሩ ሰዎች፣ ስለዚህ ሰላሙ እንዳይመጣ ግጭቱ እንዲቀጥል የሚፈልጉ
አካላት እየተበራከቱ ነው ያሉት። ምክንያቱም ጥቅም ማግኛ እየሆነ ያለው። ስለዚህ በዋናነት የሰላም ሚኒስቴር አቅሙ ጠንከር ብሎ ብዙ ነገሮች ላይ እየሰራ ያለውን ስራ በሚገባ ውጤቱን እንድናይ የመንግስትም ደግሞ የህግ ማዕቀፎችና አቅም ተጠናክሮ በኢትዮጵያ ድንበር ሙሉ በሳይበሩ በመዋቅርም የመቆጣጠር አቅሙን ካላጠናከረ የሰላም ሁኔታ ከፍተኛ የሰላሙ ችግር ከፍተኛ ወይም እየተባባሰ ሊመጣ ይችላል። አሁን ግን ከተነሳንበት ጊዜ አንስቶ ማለት ከተነሳንበት አጀንዳ ጋር ተያይዞ የሚዲያዎቻችንም ለማህበረሰቡ ከሚያደርሱት አኳያ መንግስትም የራሱን አስተዋጽኦ ከመወጣትና የፖለቲካ ፓርቲዎችም እንግዲህ የፖለቲካ ፓርቲ ሲቋቋም የራሱ የሆነ አላማ አለው። ያንን አላማውን ለማሳካት ነው የሚቋቋመው። ከአጀንዳ በላይ ሀገር የምታሸንፍበትን ሰላም ሲኖር ነው መነጋገር፣ መወያየትም፣ ምርጫም ስልጣንም ሊኖር የሚችለው እና የሰላም ሁኔታ ቀጣይነት ሆኖ በሰላማዊ መንገድ ሂደታችንን እንድናከናውን የሁላችንም ርብርብ የሚያስፈልገው ጉዳይ ነው ብዬ